ቴንኪው እንግዲህ በአረቡ ዓለም እንዳልኩት በጣም እንትን አለ በጣም ኃይለኛ የሆኑ ሌላው ቀርቶ አልጀዚራን አልዓረቢያ እነዚህ ሌላው ቀርቶ የግብጽ ጣቢያ ባይሆኑ ግን የግብጽን አጀንዳ የሚያስፈጽሙ ግብጻውያን ናቸው ሁሉ ውስጣቸው ያሉት ለዚህ ማሳያ ከሆኑት ውስጥ አንድ ፕሮግራም ላሳያችሁ ወደድኩኝ አንድ ፕሮግራም አለ በአልጀዚራ على الهواء مباشر ይባላል ማለት የላይቭ ፕሮግራም ነው ይሄ ላይቭ ፕሮግራም ዋናዎቹ ፕሮግራሞች ከተደረጉ በኋላ ማታ ላይ አንድ ሰው ብቻ ይሰጡትና ጣቢያው ባዶን እንዳይሆን ይመስላል ቁጭ ብሎ ይፈልገውን ያወራል እና አንድ ግብጻዊ ብዙ ጊዜ አረቦቹ ናቸው ያው የሚመሩት ይሄንን ጣቢያ ግን አስቡት አልጀዚራ ላይ ነው ግን እዚህ ላይ ፕሮግራሙን የሚመራው የነበረው ሰው ግብጻዊ ነው እና በኢትዮጵያ የህዳሴ ግድብ የሙሊቶች ጉዳይ ላይ ያወራል የፈለገ ሰው ይደውልለታል ልክ እንደኔ ማንንም ሰው የተነሳ ይደውላል ምክንያቱም ሰዓቱ ጥሩ ሰዓት አይደለም ለሊት ላይ ነው የሚሆነውና የፈለገ ሰው ግን ይደውላል ከዛ ግን ቀኑ ሙሉ ያ በዩቲዩብም ላይ ምንም ላይ ስለሚጥሉት ይታያል እና እዚህ ላይ ከተሳተፉ ወንድማችን በጣም ያደነኩት እንግዲህ ሁላችንም ማድረግ ያለብን ነው ቢመች ኖሮ ወንድም አቡ ሐድራ እዚህ እኛ ጋር ይመጣ መሐመድ አወል ሁሌ ማሻአላህ በኮሜንት በመናምን የሚያጨናንቃቸው ሰው ነው ያቁታል በደንብ ሁሉም ከኳታር ነው ያለው ኳታር ውስጥ የሚኖር ወንድማችን ነው እና አንድ አልጀዚራ ይህ ምላችሁ ፕሮግራም ላይ እንዴት ሰውን የማጭበርበር ስራ እንደሚሰሩ ከሚያሳይ ከሆነው ፕሮግራም ነውና ይሄንን የ5 ደቂቃ ፕሮግራም ስለሆነች አብረን እንድንሰማት ፈልጋለሁ እዩት ሚለውን ይሄ ነው ፕሮግራሙ አልጀዚራ ላይ ነው ሰውየው ይቀርባል ላይቭ ነው የፈለገ ሰው ይደውላል ልክ እንደ እኔ አሁን ደውሉ እንደምላችሁ ማለት ነው እና ስሙት እንዴት አድርጎ እንደሚያጭበረብር أما بالنسبة للأمر تاع المنطقة لا أظن ذلك يعني المنطقة كلها تولي في حروب ولا شيء ይሄ አሁን አንድ ደዋይ ነው ግብጻዊ ነው አካባቢው ላይ እንደዚህ ኢትዮጵያ እንዲያረገች ምናምን ነው የሚለው لتتأثر كثير مصر من إيطاليا أبو حضرة لتتأثر كثيرا شكرا እንግዲህ ይሄ ነው ያ የመጀመሪያው ግብጻዊው ኢትዮጵያ በመታደርገው ነገር ሊፈጠር የሚችል ነገር አለ ጦርነት ሊፈጠር ይችላል አካባቢውን ያመሰችው ነው ማለት ነው በዚህ ምናምን የሚል ተቀላላ ነገር ነው የተናገረው ከጣሊያን የደወለ አንድ ግብጻዊ ነው አቡ ሐድራ ምንለው ወንድማችን ምናልባት ሁሌ ይደውላል አንዳንዴ ያው አይሳካለትም እንትኑ ኢንተርኔቱ ጥሩ አይደለም እንጂ እዚህም ላይ ደውሎ ያው ኢንተርኔቱ እየተቆራረጠም ቢሆን ይሄን ቃል አድርጓል እንስማው اولا شكرا أخي الكريم نصر من إيطاليا أبو حضرة من أثيوبيا ይሄ አቡ ሐድራ من أثيوبيا የደወለለት ያው ከዛው ይመስለኛል እንስማው أبو حضرة تفضل نعم دكتور أيمن نعم እንግዲህ ይሄ አወያዩ ዶክተር አይመን ነው ዶክተር ሊሆን ይችላል ዶክተር አይመን ይባላል ይህ ሰው እንዳልኩት እንግዲህ ምን እንደሚሰራ ምን እንዴት እንደሚያወራው ወንድማችንን ተሰሙታላችሁ ይሄ ኖርማል ደዋይ ነው أهلا بك هلو تفضل تسمعني نعم أسألك تفضل وأسمعك السلام عليكم ورحمة الله وبركاته እየሰማው ነው على هذه الاستضافة قناة الجزيرة المباشرة وعليكم በመጀመሪያ ይህንን አይነት ይሄ ነፃ የሆነ እየተደወለ ማንም ሰው ሐሳቡ የሚሰጥበት ፕሮግራም ስላዘጋጃችሁ እናመሰግናለን ነው ሚለው ወንድሜ መሐመድ አወል السلام ورحمة الله وبركاته وشكرا جزيلا أول أبو حضرة لكم يا أستاذ شكرا جزيلا لكم على الهواء مباشرة دكتور أيمن قتل شوف يا دكتور أيمن نعم أسمعك السد النهضة لا يشكل تحديدات على السودان ይህ የህዳሴ ግድብ እናንተ እንደምትሉት ሱዳንም ላይ ሆነ ግብጽም ላይ ምንም አይነት የሚያመጣው ችግር ወይም ስጋት የለም ይሄ በጣም ትንሽ የቆየ ነው
ግን ሰሙታላችሁ النهضة لا يشكل خطرا على مصر. السد النهضة هدف الرئيسي لتوليد الطاقة والكهرباء. የህዳሴ ግድብ ዋና ዓላማው የውሃው ምት ይሄ ምንድነው ይባለው ቱርቦናቱን ወይም ተርባይኑ ላይ ከደረሰ በኋላ ኤሌክትሪክ መፍጠር ነው ስራው። ኢትዮጵያ لم تسعى لتعطيش الشعب المصري. ስለዚህ እንደሚባለው ኢትዮጵያ ግብፅን ውሃ ልታስጠማ ነው ምናምን የሚባለው ነገር ልክ አይደለም። ኢትዮጵያ لن توقع اتفاقية الملزمة. ስለዚህም ኢትዮጵያ አስገዳጅ ውል ትፈርም የሚባለውም ልክ አይደለም። ስለዚህ አትፈርም የሚለው በግልጽ እዚጋ አባባሉ ደስ ብሎኛል። ኢትዮጵያ አትፈርም አትልፉ አይነት ነገር ነውና ወንድሜ አወል አቡ ሐድራ አንዳንዴ እንደዚህ እድል ሲገኝ ጥሩ ነው ጣልቃ ገብቶ የፈለጉትን መናገር። ኢትዮጵያ ቴንኪዩ ሰላም ጤናን ረጅም እድሜ ከፈጣሪ መኝልሃለሁ ያገሬ ጀግና በርታ ይላል። ኢትዮጵያ ቴንኪዩ በጣም አመሰግናለሁ ሁላችሁም ጀግኖቻችን። انا ابلغ رسالتي هذا ይህንን መልእክት ነው ላደርስላችሁ የመጣሁት ይላሉ እንግዲህ ሐጂ አወል ሐድራ አቡ ሐድራ። دكتور ايمن طيب يا أبا حضرة طيب كيف تسمي እዩታው እንዴት እንደሚያጭበረብር እንስማው። እንግዲህ ይሄ ሰውዬ አልጀዚራን ጣቢያ በመጠቀም ነው። አልጀዚራ የኳታር ነው እንጂ የግብጽ አይደለም። እና ግን እንዴት እንደሚል ስሙት እንዴት እንደሚጠቀምበት እድሉ أن اللجان الفنية السودانية እዩት የሱዳን የህዳሴ ግድብ ላይ የምድር ይባለው የቴክኒክ ኮሚቴው አንድ اللجان الفنية المصرية እንደዚሁም የግብጽም የኮሚቴው የቴክኒካል ኮሚቴው which is ውሸት ነጭ ውሸት ማለት أهل الخبرة منهم الدبلوماسية ልምድ ያላቸው አካሎችም ዲፕሎማሲ ከግብጽ በኩል ያሉት በሙሉ المصرية والسودانية እንደዚሁም የሱዳኖችም يتحدثون أو أن هناك مشكلة يعني ستطال الملايين በጣም በሚሊዮን የሚቆጠሩ ህዝቦች ላይ አደጋ የሚያደርስ ግድብ እንደሆነ ይናገራሉ። من الأفدنة والملايين من በተለይም ብዙ የሆኑ የእርሻ በሄክታርስ በጣም ብዙ ሄክታር የሆኑ የእርሻ ቦታዎችን የሚያጠፋ የሆነ እንደሆነ ነው የሚናገሩት። البشر إذا ما تم ህዝቦችም እንደሚጎዱ ነው። ملء المرحلة الثانية بأي شكل من ይሄም ሁለተኛው ሙሊት በምንም መልኩ ቢደረግም አስቡት አሁን እኛ ያለነው አምስተኛው ሙሊት ላይ ነው። ድንች ይዞ ሲሲዬ በጣም ጥሩ ነው ያለነው አትፍራ ሌላው ቀርቶ ኡክራይናን ራሱ ተዋት ስንዴ ከሷ ይግድ ካልመጣ እንዳትል የሚል ገበሬ ያላቸው እነሱ ግን ሲያወሩ የነበረው ሁለተኛው ሙሊት ከተሞላ እንኳን እኛ በጣም ብዙ ገበሬዎች ከስራ ውጭ ስለሚሆኑ ተሰደው ወደ አውሮፓና ወደ መሳሰሉት ይሄዳሉ ይያሉ ሲዘፍኑብን የነበሩት ማለት الأشكال وصلت الأمور إلى حد يعني تصريحات يعني تنذر بأشياء خطيرة يعني እናም የነሱ መግለጫዎች በጣም የሚያስፈራ እንደሆነና ብዙ የሆኑ መረጃዎችን የሰጡን ነው። هم يبحثون عن مشاكل ماذا سيضير مصر أيضا والسودان إذا كان هناك تطور وفي الزراعة وفي الصناعة እና ታዲያ ግብጽ ኢትዮጵያ ውስጥ የፈለገ ቢሆን ኤሌክትሪክ ቢኖር እድገት ቢኖር ምን ይጎዳታል ብሎ ነው የሚከራከረው። መልስ ሰጠዋል። وفي الكهرباء والتنمية في أثيوبيا إذا በኢትዮጵያ እድገት መብራት ምናም ቢፈጠር ምን ገዷቸው ነው ታዲያ እንደዚህ አይነት መግለጫዎች የሚያወጡት ይለዋል። الأمر يتجاوز ذلك في نظرهم ነገር ግን እንደሚመስለን ከነሱ ሐሳብ